እህቶቼ ዛሬ አሪፍ ጠቃሚ ነገር ይዤ መጥቻለሁ። በድምጽ ነው ያወቅኩ። ወንድ ልጅ እንደምትወጂው እንዳልነግርሽ። አረ እዛ ጋር ምን አልክ መሰለህ? ውዴ ወዳለው አፈቅራለሁ። ክላሽ አላረገ በደደለን በእናትህ ውጣልኝ ወንድሜ። ሲቀጥል ደግሞ ሴክስ ላይ ከተመቸሽ ለሱ ተመቸኝ ብለሽ እንዳትነግሪው። መስመስለው እኮ የሚቀጥ ምክንያቱም ከኔ ውጪ አትሄድም ብሎ ያስባል። ሶስተኛ ቴክስት ሲጽፍልሽ ተው አትመልሽለት። ምንድነው እያልከኝ ያለው? ምክንያቱም እንደሱ ያለሽ ፍቅር በቃ በጣም ኦቨር እንደሆነ ይገባዋል ማለት ነው። ከዛ ይኮራብሻል። ስለዚህ አንቺ ኮራ ማለት አለብሽ። ቆስጠን ነው ለማያቅሽ አንቺ ወልፋማ ለማያቅሽ። አይ ጃኒ የጃኒ ጉዳይ አልከማ። ወዴት ነው ሰላም እንዴት ናችሁ? ሳይመን ነኝ። ዛሬም እንግዲህ ፈታ ዘና ለማለት ተገናኝተናል። ዛሬ ቅዳሜ ነው፣ ፈታ ዘና ማለት አለብን። በጣም ብዙ አዝናኝ ቪዲዮዎችን አዘጋጅቼላችኋለሁ። ይሄን ቪዲዮ ላይክ በማድረግና ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እስከ መጨረሻ ድረስ እንድትከታተሉኝ ከወዲሁ በትህትና እየጠየቁኝ ስለ ሳውዝ አፍሪካም የማወራችሁ ነገር ይኖራል። ሀበሾች እንግዲህ ሳውዝ አፍሪካ ውስጥ የሚሰሩት ጉድ አንድ ቪዲዮ አለኝ፣ እሱንም የማካፈላችሁ ይሆናል። እስከ መጨረሻ ድረስ ይሄን ቪዲዮ ላይክ በማድረግና ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉኝ ከወዲሁ በትህትና እጠይቃችኋለሁ። ዛሬ ደግሞ አረ ተረጋጋ፣ ቆይ አረ ገደልከኝ። ጋዜጠኛ ነኝ። ተረጋጋ። ቆይ እስቲ ጋዜጠኛ ነኝ እያልኩ አይደል እንዴ? የሰውዳ ብገልስ ብትሞትስ እኮ ተረጋጋ። ጋዜጠኛ ነኝ እያልኩ እኮ ነው። ምን አይነት ጋዜጠኛ ነኝ ይለኛል? እሺ ለምን ጉዳይ ነው የመጣው? ምን እኔ ማላጣራ ነው ጋዜጠኛ ነኝ እያልኩ አይደል? የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጣም ዝዤ ነው የምገልህ እያለ ነው። ምን ትላለህ አንተ? ፈሪ ነው እሱ፣ ቀዳዳ ወረኛ ነው በጣም። እንዴት? እኔ ከሱ 10 እጥፍ ነው ቀድሜ ተዘጋጅሁት። በጣም ተዘጋጅቼበታለሁ በሚገርም ሁኔታ። ለፖሊስ እዚህ ቀጠና ስሪ ፖሊስ እጄ ሁኔታ ሞልቻለሁ፣ አመልክቻለሁ እና እኔ ላይ ምንም ማድረግ ስለማይችል ችግር የለውም ነው ደስ። ስለዚህ ሽንፈትን አምነበት ነው የመጣህ ማለት ነው። ሽንፈትን ተጋጣሚ ነው የተሻለ ያረዳልሽ ባላው ሄሮ ተጋጣሚ እሱ ጋር እኮ ነው የሚያጫውቱኝ። ያስፈራል። ኦኬ እና እኔ ራሱ ለሱ መድቤለታለሁ። እሱ ያሸንፋል ብዬ ማለት እሱ ያሸንፋል ብለህ በእኔ ብዙ ሰው መድቧል። በጣም ብዙ ሰው መድቧል እኮ እኔ ለሱ ነው የመደብኩት። እንግዲህ በቃ ለፌዴሬሽኑ ምናምን እንዳትናገርሽ ያረዳል እና ቀስ ብለህ እሱን ምናምን አውሮና እሱ የሚልን ሰምተህ ደግሞ ለኔ ትነግረኛለህ። እሺ ሂድ። ዛሬ እንግዲህ ፍቅሬን እገልጽላታለሁ ማለት ነው። ግለጽላት። ምን አስፈራክ? በዛ ቢባል እምቢ ብትለኝ ምንም የማይፈጠር ፍርጥጥ አድርጌ ነው ፍቅሬን የምነግራት። እንዴት ነሽ? አንድም ነግርሽ ነገር አለ። ምንድነው? በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አፈረጣው ሪሌሽንሺፕ ብትጀምሪ የሆነ ገርልፍሬንድ ብትሆኚ ምናምን በጣም ደስ ይለኛል። እንዴ ብትደፍረኝ ነው ማለት እወድሻለሁ ምናምን እኔ ተነዛ አንተ ወንድ ሆነ አንተ ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍላለሁ። እንካ ተቀበለኝ። ከት አትቀበለው አንተ። እሺ ገንዘብና አንተ ገዳይ ነህ። እሺ ገንዘብ አትቀበለው። ድጋሚ ቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ፣ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍላለሁ። እንካ። እሺ አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። ገንዘብ እቀበለዋለሁ እንዴ? አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደለ? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍል በኋላ ነው የምከፍል። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣው ቦርሳዬ ነው። ሂዱት ዘንዶ አምጣው። መልስና ሂዱት ውጣ። ኮራሽ አምጣው። ዛሬ ላይ ነው አምጣው አልኩህ እኮ። በነገራችን ላይ የኢትዮጵያ ፊልም ሲሰራ እንግዲህ ከካሜራ ጀርባ በጣም ብዙ ነገሮች ይገጥማሉ። እኔ እንግዲህ ያሳለፍኩበት ስለሆነ እንግዲህ አውቀዋለሁ። ምክንያቱም እኔ የሲኒማ ፊልም ሳይቀር ትልልቅ አርቲስቶችም ዳይሬክተር ሁኜ የኢትዮጵያ ፊልም ሰርቻለሁ እና ያለው ከጀርባ ያለው ጉድ ስንት ጉድ ነው ያለው። ምናልባት አንድ ቀን እናወራበት ይሆናል። በጣም ምናልባት የኢትዮጵያ ፊልም እድገት ወደኋላ ካስቀሩት ነገሮች አንዱ ምንድነው? ቀረጻ ላይ የሚደረጉ እንቅስቃሴዎች ናቸው። እዛ ጋር ያለውን ችግር፣ እዛ ጋር ያለውን ፈተና ቀላል እንዳይመስላችሁና በጣም እዛ ውስጥ ያሉት ከትልልቅ ተዋናዮች ጨምሮ አስቸጋሪዎች ናቸው በጣም እና ምናልባት አንድ ቀን በሰፊው እናወራበታለን። አሁን ወደ ቀጣይ አዝናኝ ቪዲዮአችንን እንሂድ። ወደ ቀጣይ ቪዲዮ። ሄሎ
አቤት። ትሰማኛለህ? አስረዳሽ። አቤት። የአማርኝን ነገሮች ሁሉ በዝርዝር እዚህ ላይ ጽፋቸዋለሁ። እነዚህ ሁሉ ይዘህልኝ ካልመጣህ ግን እዚህ ኤአይ ናቸው እነዚህ ትክክል ናቸው ግን አምቦሊን ገፈሽተ በቆጭቆጫና በማዮኔዝ አዋስተ ሰጋቱር እንደ ፍሬንች ፍራንስ ነስነሰ ልሙጥ በሆነ ዝርግሳን ቀዝቀዝ ካለ ሼፕስና ሰበናፕ ጋር ይዘህልኝ ትመጣለህ። አቤት አቤት። የሴጣን ጎረቤት። ሁለተኛ ሰው ያልረገጠው አፈር በቲማቲም ድልህ አዋስተ ሳይከካ በተቦካ ከገብስ የተሰራ ወጥ ጋር ይዘህልኝ ትመጣለህ። ሶስተኛ ይቅርታ የኔ ማለት ተሳስቷል። እኔ እዚህ ስልክ ባለቤት አይደለሁም። አሁን ነው ገና ከቆሞ ውስጥ ይለቀው። እኔ ምንም የማውቀው ነገር የለም። ስልክ ማንሳት ስለምችል ብቻ ነው ስልኩን ያነሳው። ረዝጋው ይችላል እንዳይቀረጠፍሽ። አንተ አመዳፋሽ ገፈት ቀማሽ ራስ ስልኩን ዘጋው። እሺ እንተያያለን። እዚህ ቤት መውጣት አይደለም ይሻላል። እኔም በሆነ አደርገዋለሁ እንዴ ምን አይነት ትዕዛዝ ነው? ምን አይነት ጥፊ ነው? God have mercy upon us. ደህና ነህ? አንተ ምንድነው ደግሞ ጭራሽ ብለክ የሌቦችን ዩኒፎርም ማድረግ ጀመር ማለት ማሊያው ነው? የአርሰናል ማሊያ ነው? እኔ እኮ ማሊያውን የለበስኩት። ይሄ እንደውም ብሩክ ኒውስ በማላዊ ነው ምናምን የአርሰናል ማሊያ የሚያደርጉ ሰዎች ሌባ ናቸው። እኔን ሌባ ያልሽ ነው? ኧረ እኔ አላልኩም። ተረጋጋ። አስረጂ። ምንድነው? ቆይ እንደውም ዜናውን ላሳይክ። ስልኬ ከቤት ወጣ ስልክሽ ይመጥቻለሁ። ስልኬ ሌባ ካሉት ትፈተሻለሽ። ሌባ ያልሽኝ ነው እንዴ? ይኸው ስልክ ሌባ። ኧረ እቺ ምን አይቷ ነች? ወይኔ ብሩክ ኒውስ። እንዴት ዋላችሁ? እንዴት ነው ሸጋው? እንዴት ነህ? ሰላም ነው ወይ? እንዴት ነሽ ጌታዬ? አማን ነው ያራዳል። ሲመሽ መጣሽ? ቆየሁ እኮ ሸጋው፣ ሰነበትኩኝ እዚህ ለዚህ ቤት እንግዳኝ እና ምን እያረክ ነው አሁን ሸጋው? በአንተ ከፍቅረኝ ጋር ተጣልቼ ሜሴጅ እየላክሽ ደብዳቤ ልስድላት። እስቲ ንገረኝ ነገር እንዲህ በላት፣ ቁንጣዬ ተቀዷል። እሺ ቁንጣዬ ተቀዷል። መርፌውን ይዘሽ ነይ። የጋራችን ዕቃ ሊወድቅ አይደለም ወይ በልልኝ አንተው። ባለጌ ስድ እንዴት ትላለህ? እንዴት ነው የሚያደርጋው? እኔ ጋሽ መካሻ ልጅ ነው ስድ ባለጌ የምትል አራራራ ለማታዋወቅ ተዋ ለፊት መጠበቅ አጠሪ ቆመ በጫማ ጥፊ ብስተይ መሞት ልጅ ከፊት የጥፋልኝ አስኮናኝ ዙረን የመላጣ አብዬን አንተው ደጋሪ ውየታም ነሽ ካሪ ነሽ። ምንድነው የምትጮኸው? ቀስ በል እስቲ ልጁ ተኝቷል። ቀስ በል ምንድነው? በጣም ውየታም ነሽ በጣም ማለት ነው። እኔ እና አንቺ ተጋብተን 9 ወር ሳይሞላም ማለት ነው እንዴ ልጅ መብለች አልች። አሁን ቆይ ጭቅጭቁን ተውና አንተ እኔን ካገባ ስንት ወር ነው? እኔ አንቺን ካገባው 4 ወር ከ15 ቀን። እሺ በጣም ጥሩ። እኔ አንተን ካገባው ስንት ወር ነው? አንቺ ያገባሽኝ 4 ወር ከ15 ቀን 4 ወር ከ15 ቀን። እሺ ድምሩ አንድ ላይ ስንት ወር ይሆናል ታዲያ? አንድ ላይ ሲደመር 9 ወር። ወይኔ ይቅርታ፣ ትክክል ነው 9 ወር። የኔ ውድ ይቅርታ። ሰሞኑን ከሰማናቸው በጣም ትልልቅ ዜናዎች አንዱ እንግዲህ ሶሻል ሚዲያ ላይ የሚሰሩ ሰዎች ሁሉም ግብር ሊከፍሉ ነው የሚባል ነገር ነው ዜናውን የሰማነውና እንግዲህ ቲክቶከሮችም በአሁን ሰዓት ድንጋጤ ላይ ይገኛሉ። እስቲ ምን እያሉ ነው የሚነውን እንስማ። እኔ ምን አግኝቼ ነው በቲክቶክ ግብር የምከፍለው? አልከፍልም። ወንድ ነኝ ስናና አስከፍለኝ። አካውንት መንግስት በአዲሱ መመሪያ መሰረት በቲክቶክ እና በዩቲዩብ ፊልም፣ ሙዚቃ፣ ፖድካስት፣ የሜትር ታክሲ አገልግሎት እንዲሁም ደግሞ ሙዚቃም ያስከፍላል። ለቀቁ መጽሐፍት ረጋታ ይወዳል። ለጭራሽ ዘፈንም ያስከፍላል። ቲክቶከሮች አሁን ላይቭ የምትቀመጡ ሰዎች ብር ትከፍሉ ነው። አሁን እኔ እባካችሁ እንደው ቲክቶከሮች እኔ አንድ ነገር ብቻ ልነግራችሁ ለእናንተ የምታወሩትን ነገር ቀንሱ፣ ቆጠባችሁ አውሩ። አሁን ስታወሩ ቆጠባችሁ አውሩ። እንደው በመድኃኒዓለም ቆጥቡ፣ የምታወሩት አፋችሁንም ቆጥቡ። እንዲህ አሁን ገና እንደነ ከእንቅልፍ ተነስቼ ማየው እኔ ምን አግኝቼ ነው በቲክቶክ ግብር የምከፍለው?
አልከፍልም። ወንድ ነህ ስናና አስከፍለኝ። አካውንቱን ሸጣለሁ። ከዛ ከቲክቶክ አለ እወጣለሁ። ከየት መጥተህ ታስከፍለኛለህ? ማለት አልከፍልም። አካውንትን ሸጣለሁ። አካውንት የሚገዛ ሰው ካላችሁ እንዴ አልሸጥም። አልሸጣለሁ። በቃ አልሰራም እኔ እንዴ እኔ ቲክቶክ ከጀመርኩ ወደ 3-4 አመት ሆነኝ። 100 ሺህ አልከፍልም። ገብርኤልን አካውንት የሚገዛችሁ ሰው ካላችሁ አካውንትን ሸጣለሁ። እኔ እንደውም ከቲክቶክ ማንደር ወጥቼ እሄዳለሁ። ይሄ ለእናንተ ነው የምታወሩት። አፋችሁን ቆጥበ እንደ ባልዲ እየከፈታችሁ ነው። አፋችሁ እንደ ባልዲ ሰፍቶ ነው ይኸው ግብር ማክፈል የተመጣው። ልጁ የተናገረው እንግዲህ እውነት ነው። ቲክቶክ ላይ እንግዲህ ብዙ ልጆች አሉ ላይ ገብተው የሚያወሩ 1 ሚሊዮን አገኘው 2 ሚሊዮን አገኘው ቤት ገዛው መኪና ገዛው የሚሉ ልጆች አሉ። እነሱ ናቸው አሁን በቲክቶክ ብዙ ብር ይገኛል ተብሎ ሰውም ተስፋ እንዲያደርግና መንግስትም እንግዲህ እነዚህ ሰዎች ብዙ ብር እያገኙ ነው እንዲል የሚያደርገው። ስለዚህ ቆጠብ በሉ። ምክንያቱም እናንተ የምታገኙት ብር በነገራችን ላይ ከጊፍት ያገኛችሁት እንጂ እየሰራችሁት አይደለም። ኢትዮጵያ ውስጥ በቲክቶክ ተሰርቶ የሚገኝ ብር የለም። ኢትዮጵያ ውስጥ ማለት ነው። ገና ነው፣ የተመቸ አይደለም። አንድና አንድ ከቲክቶክ የሚገኘው ብር በጊፍት ነው። አንተ ላይቭ ላይ ቁጭ ትላለህ፣ ሰዎች ጊፍት ይሰጡሃል። ከዛ ጊፍትም 60% ማን ይወስደዋል? አራሱ ቲክቶክ ካምፓኒ ነው የሚወስደው። አንተ 100,000 ፎሎወር ስላለ 1 ሚሊዮን ፎሎወር ስላለክ የምታገኘው ብር የለም ቲክቶክ ላይ። ስለዚህ መንግስት ይህንን ግምት ውስጥ ማስገባት መቻል አለበት። ምክንያቱም ግብር ሲያስከፍል እንግዲህ በፎሎወር መጠን እንዳያደርገው ነው የብዙዎች ስጋት ማለት ነው። ምክንያቱም ላይፍ ስትቀመጥ ብቻ ነው ብር የምታገኘው። ሌላ ብር የምታገኘው መንገድ በማስታወቂያ ነው አይደል? ኢትዮጵያ ውስጥ ማስታወቂያ ሰርቶ ብር ያገኛል። ኢትዮጵያ ውስጥ ታዋቂ ከሆነ ቲክቶክ ላይ በማስታወቂያ የሚያገኘው ብር ካለ መክፈል አለበት፣ ግዴታ ነው። መንግስት በዚህ በኩል በደንብ መስራት መቻል አለበት። ማስታወቂያ የምትሰሩ ልጆችም ግብር ከፍላችሁ ማስታወቂያ ስሩ። ይሄ ኢንካም እያገኛችሁበት ነው። 50 ሺህ ካገኛችሁ ከዛ ለመንግስት መክፈል ግዴታ ነው። 100 ሺህ ካገኛችሁ መክፈል ግዴታ ነው። ከዛ ውጭ ግን አንድ ሰው ቲክቶክ ስለተጠቀመ ብቻ ብር ያገኛል ማለት አይደለም። ለምን 10 ሚሊዮን ፎሎወር አይኖሩም? ኢትዮጵያ ውስጥ ምንም ብር አይሰራም። ኢትዮጵያ ውስጥ ቲክቶክ ማለት ነው። ምናልባት መንግስት አንድ ነገር ለመጠቆም ያክል እንግዲህ መንግስት ከቲክቶክ ገቢ ማግኘት ከቻለ እንግዲህ ከራሱ ከቲክቶክ ካምፓኒ ጋር በመነጋገር ፓርትነር በመሆን ኢትዮጵያ ውስጥ የተለያዩ ጥቅሞች ከቲክቶክ ህዝቡ የተለያዩ ጥቅሞች እንዲያገኝ በማድረግና መንግስትም ከዛ ተጠቃሚ የሚሆንበትን መንገድ መፍጠር መቻል አለበት። ከራሱ ከቲክቶክ ካምፓኒና ከህዝቡ መቀበል ይችላል። ስለዚህ አሁን ግን ቲክቶክ ኢትዮጵያ ውስጥ የተመቸ አይደለም። ያሳዝናል። ለማንኛውም ወደ ቀጣይ እንሂድ። አባቴ ዋው! ኧረ እባክህ የሌለ ነው። አፉ ገብቶ አልተቀበለው ሲል ወይኔ እውነቱን ለምን አትነግረኝም? መጀመሪያ ታረጋጉ። ምንድነው የሚያጣላችሁ? ቆይ ንገረኝ። አሁን እኮ ነው እውነቱን ብቻ እንድትነግረኝ ነገርኩሽ እኮ ነው። እውነቱን እንደ አንተማ አንተ በምን አወቅህ? እኔ እውነቱን ነው የነገርኳት። እውነቱን እኮ ነው እየነገርሻለሁ። ሲቀጥል ደግሞ ቀና ብሎ አያየኝም እኮ ቀና ብሎ እንኳን አያወራኝም እኮ። እስኪ አይኔን እያየህ አውራኝ። አይኔን እያየህ አይደለም እኮ ነው። ለዛ አይደለም። ለምን ነው አይኔን እያየህ ማታወራሽ? አይ እውነቱን ቢሆን ኖሮ እያየኝ አወራ ነበር። ተዋሻታለህ ማለት No digaldem. Ayenai place up. Who digaldem say? No man. አይኗን እያየህ ነው ነው አረበስ እንዴት ነው የምታየው ልጅቷ? ቆይ አክቲንግ ነው የነገር ወይስ በትክክል ነው? አረ ልጅቷ በጣም የምትገርም ልጅ ነች። ምን አይነት ልጅ እኮ አልቻለም ሲያያት። እኔማ እውነቱን ነው እማያት። የምር እኔ ራሱ በሳቅ ነው የገደለችኝ። ሄሎ አንተ አታፍርም እንዴ? ምን አጠፋው? ፍቅር በጣም አስጠበከኝ እኮ። ዛሬ መጨረሻችን ነው። ሸርፍድና ይሄው መጣው። 3 ደቂቃ ብቻ ብራዘር ይመችህ እንዳልኩ። እሺ 10 ደቂቃ እመጣለሁ። ንዳው አረ ይሄው መጣልሽ። ዛሬ እሰራለታለሁ። ዛሬ እንበለዋለን። እንደዚህ ነው የምንግጠው። የኔ ፍቅር እንዴ ምን ነው? ሰላም አይ
አንተ ሳፋሪ ምንድነው ልብስ የመጣኸው? ብቻሽን መስለሽኝ ነበር እኮ ደግሞ ከስራ ነው የመጣሁት። በላሁን ርቦናል። ጋይስ ኑ ምሳ እንብላ። ለመላ አልፈልግም ካንቺ ሌላ ለመላ አባረ ቶሎ በል። ሚኖቶ ለኔ በርገር፣ ለኔም በርገር፣ ለኔ ፒዛ። ምንም አልፈልግም። ውሎ መቼ ያምራል እንዴ ፒዛውስ እስከሚመጣ ቢ ላንቺ መቼ ያምራል ላንቺ አዎ ፍቅር መቼ ቀላል እና ምንም አትበላም ማለት ነው። ቀላል ላንቺ መቼም ብር ይዘሃል ፍቅሬ። እንዴት አይዝም ብለሽ ነው ፍቅረኛሽ ለበርገር ያንሳ? አልያዝኩ። እየቀለድክ ነው ፍቅር? አልቀለድኩም፣ የምሬን ነው። ቀደም እኔን ሰላም ለማለት ስትጠየፉ ኪሴንም አብራችሁ መጠየፍ ነበረባችሁ። ችጋራ እና ሂሳቡን ማን ሊከፍል ነው? እቿት ጋባዣችሁ። ወይኔ አሪፍ የመልስ ምት የተንጨበጨበለት የምር። ሀበሾች እንግዲህ ከኢትዮጵያ ተሰደው ሳውዝ አፍሪካ ውስጥ ገብተው ሳውዝ አፍሪካ ውስጥ የሚሰሩት ጉድ ከዚህ በፊት ከሳውዝ አፍሪካ ከሚኖሩ ሰዎች የሰማሁት ወሬ ነበረ። አሁን ያንን ወሬ አንድ ልጅ በቪዲዮ ሰርቶታል። ያንን ቪዲዮ ላቅርብላችሁና ከዛ እናወራበታለን። ቪዲዮውን አብረን እንከታተል እስቲ። ሀበሾች ሳውዝ አፍሪካ ውስጥ ምንድነው የተለየ ነገር እያደረጉ ያሉት? እሱን እንመልከት። ጉዳው ዘንድሮ ይላከላል። ሳውዝ አፍሪካ ያላችሁ ትውልደ ኢትዮጵያውያን የሆናችሁ ለሀብት ለዝና ለቤት ለገንዘብ ብላችሁ ኪዳኖ ቤት ቁዳኖ ቤት ታንዳኖ ቤት ጠንቋይ ቤት ሳንጎማ ቤት የምትሄዱ እባካችሁ አጎቶች አክስቶች እንዳትሄዱ። ሰው ዓለምን አትርፎ ራሱን ቢያጎድል ምን ይጠቅመዋል? ያው እንግዲህ እንደሰማችሁት ነው። ሳውዝ አፍሪካ ውስጥ እንግዲህ ሀበሾች ወደ ጠንቋይ ቤት ይሄዳሉ። እሱም ሳንጎማ ይባላል ሳውዝ አፍሪካ ውስጥና ከዚህ በፊት ወሬውን ሰምቼው ነበር እና ያ ልጅ በቪዲዮ ሲሰራው በጣም ነው የገረመኝና እንዴ ተው እንጂ ሀበሾች ኢትዮጵያውያን ከዚህ ድረስ ሁሉ ኪሎ ሜትር ተጉዛችሁ አይደል እንዴ ለመስራት ህይወታችሁ ለመቀየር ሳውዝ አፍሪካ ድረስ በስንት መከራ ገብታችሁ እዛ እንደገባችሁ ጥንቆላ ቤት ኧረ አይደረግም እንዴ ተው እንጂ ተው። እንደዛ የምትሰሩ ልጆች ተው። እስቲ እዛ የምትኖሩ ልጆች ምናልባት ይሄን ቪዲዮ ከደረሳችሁ ኮሜንት ጻፉልኝ። ይሄ ነገር እውነት ነው ወይስ? አይ በርግጥ እዛ ከሚኖሩ ሰዎች ሰምቼዋለሁ ከዚህ በፊት። አሁንም በቪዲዮ ልጁ ሰርቶታል። ሳንጎማ የሚባል ነገር አለ ይላሉ። እዛ ብዙ ሰዎች ሳንጎማ ቤት ይሄዳሉ ልክ ጠንቋይ ቤት እንደማለት ነውና ኧረ ተው እንጂ ሀበሾች እንዴ የያዛችሁት ይዛችሁ በሰላም አገራችሁ ግቡ። የኔ ምርቃት ነው። ለማንኛውም ለዛሬ የነበረኝን ይሄን ይመስል ነበረ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይም በእንደዚህ አይነት አዝናኝ ቪዲዮዎችና በአዳዲስ መረጃዎች እስከምንገናኝ መልካሙን ለእናንተ ይሁን።